ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ በአዲስ አበባ የትግራይ የአማራና የኦሮሞ ተወላጆችን ማዕከል ያደረገ የእስር ዘመቻ እየተከናወነ ስለመሆኑ ተነገረም። ዘመቻው ቤት ለቤትና በተለያዩ ቦታዎችም እየተፈጸመ ነው ተብሏል። ይህንን የተመለከተው ሪፖርት ወደ እናንተ ይደርሳል። የኤርትራ ሰራዊት በአማራ ክልል የገባው ሜካናይዝድ ትጥቆችን ይዞ እንደነበር አቶ ገዱ አንዳርጋቸው ገለጹ። በአማራ ክልል እየተካሄደ በሚገኘው ጦርነት ላይ ከብልጽግና ወገን ተሰልፈው የሚዋጉ ኃይሎች የገጠማቸውን ችግር በማስመልከትም አነጋጋሪ አስተያየታቸውን ሰጥቷል። ታደምጡታላችሁም። የጠቅላይ ሚኒስትሩ የፓርላማ ቁጥሮች የተሳሳቱ ስለመሆናቸው አበዳሪያቸው አይኤምኤፍ እየገለጸ ነው። ብልጽግና የሀገሪቱን የኢኮኖሚ ፖሊሲ የሸጠለት ተቋሙ ስለ አማራና ኦሮሚያ ክልል ጦርነቶች ማስጠንቀቂያውን ሰጥቷል። በሀገሪቱ ላይ ያለው የውጭ ዕዳ ጫና አደገኛ ሁኔታ ላይ ደርሷል ሲልም አክሏል። እንመለከተዋለን። በዶናልድ ትራምፕ ምክንያት የገቢ መቀነስ አጋጥሞኛል ሲል የኢትዮጵያ አየር መንገድ ገለጸ። የአሜሪካ መንግስት በኢትዮጵያውያንና ሌሎች ሀገራት ላይ በጣለው የጉዞ እገዳ ምክንያት ነው ጉዞዎች እያሽቆለቆሉ ነው የተባለው። ሌላኛው መረጃችን ነው። ዓለም አቀፉ ተቋሚ ሀገራትን የሙስና ደረጃ አውጥቷል። ኢትዮጵያና ኤርትራ ያሉበት ደረጃም ተመላክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሆንላችሁ። የጠቅላይ ሚኒስትሩ የፓርላማ ቁጥሮች የተሳሳቱ መሆናቸውን አበዳሪያቸው አይኤምኤፍ እየገለጸ ነው። ብልጽግና የሀገሪቱን የኢኮኖሚ ፖሊሲ የሸጠለት ተቋሙ ስለ አማራና ኦሮሚያ ክልል ጦርነቶች ማስጠንቀቂያም ሰጥቷል። በሀገሪቱ ላይ ያለው የውጭ ዕዳ ጫና አደገኛ ሁኔታ ላይ ደርሷል ሲልም አክሏል። ብልጽግና በየቀኑ ፕሬዝደንቱ አብይ አህመድ ደግሞ በየጊዜው ሚራክል በሆነ መንገድ አሳደግናችሁ፣ ግን እናንተ አይናችሁን መግለጥ ተሳናችሁ ሲሉ መስማት የተለመደ ነው። ከሰሞኑ ጠቅላይ ሚኒስትሩን በበርካታ ጉዳዮች ላይ እንደዋሹት ሁሉ አይኤምኤፍን እማኝ እያደረጉ ምጣኔ ሀብታዊ ጉዳዮች ላይ ደጋግመው በፓርላማ ሲዋሹት ሰምተው ነበር። የመጀመሪያው አይኤምኤፍ 9.2 በመቶ አደጋችሁ አለን ሲሉ የተናገሩበት ነው። ሀገሩን የሸጡለት አይኤምኤፍ ግን ይህ ውሸት ነው ብሎ 7.2 በመቶ አካባቢ እድገት ነው የተመዘገበው ሲል በሪፖርቱ አመላክቷል። ሌላኛው ደግሞ ከዩሮ ቦንድ አበዳሪዎች ጋር ተስማማን ያሉበት ነው። ከሁሉም የዩሮ ቦንድን ጨምሮ ተስማምተናል፣ ተቀብለውታል የኛም ፕሮፖዝ። ይህንንም እንኳን ዓለም አቀፉ ተቋም የአህመድ ሺዴው የሳቸው ተቋምም አበዳሪ ሀገራት ያቀረብነውን ጥያቄ ውድቅ አደረጉብን በሚል መግለጫም ውድቅ ማድረጋቸው አይዘነጋም። እንዲያውም እነዚህ አበዳሪዎች ጉዳዩን ሀገሪቱ ያለባትን ዕዳ ባለመክፈሏ ምክንያት በለንደን ፍርድ ቤት ክስ ለመመስረት እየተዘጋጁ ስለመሆናቸው መዘገቡም ይታወቃል። ጠቅላይ ሚኒስትሩ ግን ይቀጥሉና የህዝቡን የኑሮ ውድነትን አሻሽለነዋል ሲሉ የተናገሩበት ይገኝበታል። መብራት፣ ውሃ፣ ነዳጅ ወዘተ እጅግ ርካሽ የምናቀርብ መንግስትንን የዋጋ ንረትን ባለ አንድ ዲጂት አደረስኩት፣ አሁን 9.7 በመቶ ላይ ይገኛል ሲሉም ተሰምተው ነበር። ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። ለኢትዮጵያውያን የመብራትም የውሃንም ዋጋ እየተመነላቸው የሚገኘው አይኤምኤፍ ግን ይህንን አሃዝም የተሳሳተ ነው ይላል። የአይኤምኤፍ ሰሞንኛ ሰነድ የዋጋ ግሽበት አሁን ያለበት 17.6 በመቶ ላይ ስለመሆኑም ጠቅሷል። በዚህ ሰነድ ለብልጽግናው መንግስት ማስጠንቀቂያዎችንም ይሰጣል። የመጀመሪያው የሀገሪቱን ኢኮኖሚ አደጋ ውስጥ የጣሉ ናቸው ያላቸውን ጦርነቶችን አቁሙ የሚል ነው። ሰነዱ በአማራ በኦሮሚያና በትግራይ ክልል ግጭቶች ሊባባሱ እንደሚችሉና ኢኮኖሚውንም ሊያናጉ እንደሚችሉ፣ ይህ ደግሞ የምግብ እጥረት ሊያስከትል እንደሚችል ያነሳል። ጦርነት ለማስቀረት መንግስት በሰላማዊ ንግግር ችግሮችን እንዲፈታና የሰብአዊ እርዳታ አቅርቦትን እንዲያረጋግጥም ያሳስባል። ተቋሙ የሀገሪቱ ብድር ከአጠቃላይ የሀገራዊ ምርት አንጻር ያለው ጥምርታም የማክሮ ኢኮኖሚ ማሻሻያው ሲጀመር ከነበረበት 35.4 በመቶ ተነስቶ በአሁኑ ወቅት ወደ 50.3 በመቶ ማሻቀቡን በሪፖርቱ ላይ ገልጿል። በአንጻሩ መንግስት የበጀት ክፍተቱን ከ1.5 በመቶ ወደ 0.6
6 በመቶ ለማውረድ አቅዶ የነበረ ቢሆንም የበጀት ክፍተቱ ግን በአሁኑ ወቅት አሻቅቦ 3 በመቶ ደርሷል። እንዲህ ያለ ሁኔታ ውስጥ ነው ያለው የሚለው አይኤምኤፍ ለብልጽግና ትዕዛዞቹን ይቀጥላል። መንግስት የስኳር ፋብሪካዎቹን ለመሸጥ በቅርቡ በድጋሜ ዓለም አቀፍ ጨረታ እንደሚያወጣ ሪፖርቱ የጠቆመ ሲሆን ፋብሪካዎቹ ባሉባቸው አካባቢዎች የጸጥታ ሁኔታዎች ካልተሻሻሉ ግን እቅዱ ላይ ሳካ ይችላልም ይላል። በዚህ ወር መጨረሻ ድረስ ደግሞ ለነዳጅ ሲደረግ የቆየው ድጎማ ሙሉ በሙሉ ይነሳል። በየጊዜው ሲደረግ የቆየው የነዳጅ ድጎማን ማንሳት ሲጀመር እስካሁን የዲዝል ድጎማ በ42 በመቶ የቀነሰ ሲሆን የጋዞሊን ድጎማ ደግሞ በ43 ከመቶ ቀንሷል። በተመሳሳይ የኤሌክትሪክ ታሪፍን በየጊዜው እየጨመረ ይቀጥላል። ለማዳበሪያ የሚደረገው ድጎማም ቀስ በቀስ ይነሳል ይላል ሰነዱ። የኤሌክትሪክ ታሪፍ ከፍ እየተደረገም ከሄደም በሚቀጥሉት 2 ዓመታት ከድጎማ ውጭ ይሆናል ሲልም ሪፖርቱ አብራርቷል። የኤርትራ ሰራዊት በአማራ ክልል የገባው የሜካናይዝድ ትጥቆችን ይዞ እንደነበር አቶ ገዱ አንዳርጋቸው ገለጹ። በአማራ ክልል እየተካሄደ ባለው ጦርነት ላይ ከብልጽግና ወገን ተሰልፈው የሚወጉ ኃይሎች የገጠማቸውን ችግር በማስመልከትም አነጋጋሪ አስተያየት ሰጥተዋል። የጸጥታ መዋቅሩን እንጠቁት ሲሉም ጥሪ አቅርበዋል። ባለፉት ዓመታት ካንሰርና አረም እንደዚሁም መጥፋት ያለበት ጠላት እያሉ ሲገልጹት የነበረውን የትግራይ ህዝብን ጠቅላይ ሚኒስትሩ መቀለ ከመግባታችን በፊት ህዝቤን አታጎሳቁሉ ብዬም ገዱንም ወደ ኤርትራ ልኬው ነበር፣ መቀለ ለመያዝ የዘገየ ነው በዚሁ ምክንያት ነው የሚል ንግግር አድርገው ከሰሞኑ መነጋገሪያ ሆኖ እንደነበር ይታወሳል። ጠቅላይ ሚኒስትሩ የትግራይ ህዝብን እንደ ህዝብ ወንጅለው ለከበባና ለልቂት ከመዳረጋቸው ባሻገርም በሌላው የሀገሪቱ ክፍል ያለውን የትግራይ ተወላጅን እንዲገደል እንዲታሰር ማድረጋቸውን ተከትሎ የተባበሩት መንግስታት ጭምር ብሔርን መሰረት ያደረገ ጥቃት በአዲስ አበባና በሌሎችም አካባቢዎች ላይ በሚገኙ ተጋሩ ላይ እየተፈጸመ ነው በማለት ባለፉት ዓመታት ተከታታይ መግለጫዎችን ማውጣቱም የሚታወቅ ነው። እሳቸው ብቻ ሳይሆን ሌሎች ሞቻቸውም የትግራይ ህዝብና ክልሉ እንዲገነጠል ሲጠይቁ መክረማቸው ይታወሳል። አስርበው ከበው መድኃኒትና ምንም አይነት አገልግሎት እንዳይደርሰውም አድርገው ለ2 ዓመታት በጦርነት ውስጥ እንዲያሳልፍ ያስገደዱትን ህዝብ በኤርፖርት እንዳያልፍ ስሙን እያዩ የከለከሉትን ከተማ ላይ እንዳይወጣ የትውልድ ቦታውን እየለዩ ለሞትና ለስራት የዳረጉትን የትግራይን ህዝብ የሚያስቡለትና የሚቆረቆሩለት መስለው ህዝቤን አታጎሳቁላልኩት በሚል መንፈስ የተደመጡት ጠቅላይ ሚኒስትር አብይ ለዚህ ምስክር የጠሯቸው ደግሞ ገዱ አንዳርጋቸው ነበር። አቶ ገዱም ወደ ኤርትራ መላካቸውን አምነው ሆኖም ግን ጠቅላይ ሚኒስትሩ እንዳሉት ከመቀለ መያዝ በፊት ሳይሆን ከ2 ወራት በኋላ ጥር የመጀመሪያው ሳምንት 2013 መጓዛቸውን ገልጸው የተጓዙትም በአክሱም በአድዋና በሌሎችም ቦታዎች ከብልጽግና ሰራዊት ጋር ሻቢያ ባደረገው ዘመቻ የፈጸመውን ጭፍጨፋ ለማመስገንና ጦርነቱ ላይ በተገኘው ድልም እንኳን ደስ አለ ለማለት እንደነበር ከዛ በኋላም የመብት ጥሰት ተፈጸመ በሚል ዓለም አቀፍ ጫናዎች እየተደረጉ ስለሆነ ጥንቃቄ እናድርግ የሚል እንደሆነም የኤርትራ ሰራዊትም ይውጣ ብለ በፍጹም እንዳትጠይቅ ብለውም እንዳስጠነቀቋቸው የሚገልጽ ጽሑፍ አጋርተው መነጋገሪያ ሆኖ ሰንብቷል። ህዝቤን አታጎሳቁል የሚለውን የጠቅላይ ሚኒስትሩን ቃል ያነሱት አቶ ገዱ አብይ ለሰው ሞት ደንታ የሌለው አረመኔና ጨካኝ ሆኖ ሳለም ይህንን ይላል ብሎ የሚያምን ሰው ካለ ይገርማል ብለዋል። ጠቅላይ ሚኒስትር አብይ ምናልባት ከውጭ የሚመጣ ፕሬዠር ክብርና ዝናዬን ይቀንስብኛል ብሎ ካልፈራ በስተቀር በተወሰነ ደረጃ ለዛ ምላሽ የሚሆን ለጊዜያዊ ምላሽ ማስታገሻ ካልሆነ በስተቀር በመሰረቱ ለሰው ልጆች እልቂት፣ ለሰው ልጆች ጥፋት፣ በሰዎች ላይ ለሚደረግ ኢንሂውማን የሆኑ ጉዳዮች ተንተዋለ። እኔም አውቀው ይሄን ጋብዘው ያስገቡትና ከመከላከያ ጋር አቀናጅተው ያሰማሩትን የኤርትራን ሰራዊት እስከ ጎንደር ድረስ አስገብተው አዋግተው እንደነበር አቶ ገዱ በጽሁፋቸው መጥቀሳቸውም አይዘነጋም። ከሪዮት ጋር ባደረጉት ቃለ ምልልስ ላይ ደግሞ የኤርትራ ሰራዊት የተዋጋው በሜካናይዝድ ጭምር እንደነበር አብራርተዋል። ሲያልፉ በጣም በፍጥነት ከጋሸና አካባቢ ተነስተው በፍጥነት ነው ደብረታቦር የደረሱ እና ያንን ለመከላከል የኤርትራ የመካናይዝድ ዩኒቶች መጥተው እዛ ተሳተፉ። ሌላም የመከላከያ ኃይልም ከሌላ አቅጣጫ መጣ። ተረባርበው በጋራ የትግራይ ኃይሎች ወደ ሰሜን ወሎ ወደኋላ እንዲመለሱ፣ ወደ መቄት እንዲመለሱ አደረገ ማለት ነው። ጠቅላይ ሚኒስትሩ ሰሞኑን ከጠቀሷቸው አነጋጋሪ ውሸቶች በዘለለ አስተያየታቸውን የሰጡት አቶ ገዱ በአማራ ክልል እየተካሄደ ባለው ጦርነት እርስ በርስ መጠቃቃቱ እንደማይበጅና የሚሊሻና አድማ ብተና ኃይሎችም ከፋኖ ጋር እንዲተባበሩ ጥሪ አስተላልፏል። የክልሉን የጸጥታ መዋቅርንም በትብብር መንጠቅ እንደሚቻልም አንስተዋል።
ከወገናቸው ጋር መቆራረጥ የለባቸው። ሁለቱም በኩል ፋኖዎችም የዛን አካባቢ ሚሊሻ ወይም ደግሞ ልዩ ኃይል ነበርክ እያሉ ከራሳቸው ህዝብ ጋር መዳማት የለባቸው። በሌላ መልኩ እንደገና ደግሞ ሚሊሻና ልዩ ኃይል ከዚህ ትምህርት ወስደው ከህዝባቸው ጎን መሰለፍ አለባቸው የሚል እምነት አለኝ። በፋኖ በኩልም ይህንን የመንግስት የክልሉን የጸጥታ መዋቅር ከቻሉ መንጠቅ ነው ጠቅላላ መዋቅሩ፣ ካልቻሉ ግን መበተን ነው እንጂ በግድያ እና በማንገላታት መሄድ በተዘዋዋሪ መንገድ አብይ አህመድ ለአማራ የአዘጋጀውን የእርስ በርስ መባላት ስልት ተግባራዊ የማድረግ ሁኔታ ስለሆነ ጥንቃቄ ያስፈልገዋል የሚል እምነት አለ። በአዲስ አበባ የትግራይ የአማራና የኦሮሚያ ተወላጆችን ማዕከል ያደረገ ዘመቻ እየተከናወነ ስለመሆኑ ተሰማ። ዘመቻው ቤት ለቤትና በተለያዩ ስፍራዎችም እየተከናወነ ነው ተብሏል። በሀገሪቱ የተለያዩ አካባቢዎች በተለይም በገጠራማ አካባቢዎች በውጊያዎቹ ድል ሲርቀው በከተሞች ውስጥ ገብቶም መግደል፣ ማሰርና ማሳደድ የብልጽግናው መንግስት የውጊያ ስልት ሆኖ ላለፉት ዓመታት በተደጋጋሚ ሲተገበር ተስተውሏል። በትግራይ ክልል እንደ መቀለ፣ አድዋና መሰል ከተሞች ላይ ግድያዎች የተፈጸሙት፣ በኦሮሚያ ክልል ነቀምቴ፣ በአማራ ክልል እንደ ሸዋሮቢትና ደብረ ማርቆስ ባሉ ከተሞችም መሰል ጥቃቶች የደረሱት በገጠራማ አካባቢዎች በሚያከናውናቸው ውጊያዎች ለሽንፈት ሲዳረግ እንደሆነ ታይቷል። በተመሳሳይ ሰሞኑን በአማራ ክልል እንደ አዲስ በምድርም በአየርም በኮማንዶ ኃይሎቹ ጭምር ውጊያዎችን ሲያከናውንበት የቆየውን የሸዋ ቀጠናን ጨምሮም በወሎና በደቡብ ጎንደር የተለያዩ አካባቢዎች ያለውን የጸጥታ ሁኔታ ተከትሎም በአዲስ አበባ የእስርና የአፈሳ ዘመቻዎች መጧጧፋቸው ሰምቷል። ከዚህ የጸጥታ ሁኔታ በተጨማሪም በከተማ የሚከናወነውን የአፍሪካ ህብረት የመሪዎች ስብሰባን ተከትሎ የሚፈጸም ነውም ተብሏል። ብሔርን ማዕከል አድርጎ የሚከናወነው የእስር ዘመቻ በደህንነት አዲስ አበባ ፖሊስና የፌደራል ፖሊስ አማካኝነት የሚከናወን ነው የሚሉት ምንጮቹ፣ ዋነኛ ኢላማዎች ደግሞ የአማራ የትግራይና የኦሮሚያ ተወላጆች ናቸው ሲሉም ገልጿል። እስራቱ በመኖሪያ ቤቶች፣ በመዝናኛ ስፍራዎችና በመንገድ ላይ የተገኙና መታወቂያ አሳይተው በተለይም የአማራ አሊያም ደግሞ የትግራይ ተወላጅ ከሆኑ እንደሚታሰሩ የሚገልጹት የተጎጂ ቤተሰቦች በለሚው ኩራ ክፍለ ከተማ ሲኤምሲ አካባቢ በሚገኝ አንድ ሬስቶራንት ውስጥ የተፈጸመውንም በማኝነት ይገልጻሉ። በድንገት ወደ ምግብ ቤቱ የገቡት የደህንነት ሰዎች መታወቂያ እንድናሳይ ጠየቁን። ለምሳ ከተሰባሰብንበት ወንበር ላይ የአማራና የኦሮሞ ተወላጆችን ይዘው ሌሎቻችንን ለቀቁን፣ እነርሱን ግን ከምሳቸው ላይ እየደበደቡ ወሰዷቸው ብለዋል። በየካ ክፍለ ከተማ እንጀራ በመሸጥ የምትተዳደር አንዲት እናት ስትናገር ደግሞ እንጀራ ለመግዛት ወደ ግቢ የገቡ ደንበኞቼ፣ ሰራተኞችና በእንግድነት መጥተው የነበሩ ሰዎች በጠቅላላ ታፍሰው ተወሰዱ። ከዛ በኋላ ግን አማራ ወይንም ትግራዊ ያልሆኑት ለቀቋቸው በማለት ለኢትዮ ፎረም ተናግራለች። የብልጽግናው አገዛዝ ህዝብን በማሸበር የሚፈጸሙ የአፈሳ ወቅቶችን እንደዚሁም አመት በዓሎችን ጠብቆ የሚያከናውነው ሲሆን በዘንድሮ ዓመትም ለዘመን መለወጫ፣ ለመስቀል፣ ለጥምቀትና ለመሰል በዓላት የፈጸመው የጅምላ እስርን ጨምሮ በተለያዩ ጊዜያት ብሔር ተኮር ስርዓትን መፈጸሙን ስንዘግብ መቆየታችን አይዘነጋም። አንድ ወንድሜ ዘንድሮ ለሶስተኛ ጊዜ አሁንም ታሰረ ያለ አንድ የጉለሌ ክፍለ ከተማ ነዋሪ ከዚህ በፊት ፍርድ ቤት ሳይቀርብ ለፖሊሶች ገንዘብ እየከፈለ መለቀቁን አስታውሷል። ባሳለፍነው የገና በዓል ዋዜማ ሁከትና ብጥብጥን ሊፈጥሩ ሲሉ ተያዙ በሚል ከማያውቃቸው በርካታ ታዳጊዎችና ወጣቶች ጋር ታስሮ ቆየም። ፍርድ ቤት ማቀርበውት በመታወቂያ ዋስ እንዲለቀቅ ቢወሰንም ፖሊስ ግን 2000 ብር ተቀበለው። በዚህ መልኩ በእኛ ክፍለ ከተማ የታሰሩ እስከ 5000 የሚደርሱ ወጣቶች ከዚህ በፊት በተደጋጋሚ 2000 ብር በነፍስ ወከፍ እየከፈሉ ስለመፈታታቸውም ከፖሊሶች ሰማን ሲል ነግሮናል። ብልጽግና ከእስረኞች የሚሰበስበውን ገንዘብ በማስመልከት ከዚህ በፊትም ተመሳሳይ ቅሬታ ያላቸውን ተጎጂዎችን ዋቢ በማድረግ መዘገባችን አይዘነጋም። ለምንከፍለው ክፍያ የተሰጠ ይደረሰኛልም የሚሉት አስተያየት ሰጪዎች የታሰረው ሰው ስም ፊት ለፊት ምልክት እያደረጉ ብሩን ይቀበሉናል ይላሉ። በለሚ ኩራ ክፍለ ከተማ ልጅ ታስሮ ነበር የሚሉ ሌላ እናት ደግሞ የተጠየቁት ክፍያ 7000 ብር እንደሆነና ፍርድ ቤት ሳይወሰድ ክፍያውን እንደተጠየቁም ይገልጻሉ። ልጅሽ እንዲፈታ 7000 ብር ክፈይ አሉኝ። ብሩን እስከማገኝ አንድ ቀን አደረም። ከዛም ክፍያ አስወጣው። ለክፍያው ደረሰኝም አልተሰጠኝም በማለት በኢትዮጵያ ሕግ ገንዘብ ሚኒስቴር ያተመው የገቢ መሰብሰቢያ ደረሰኝ ያለ ቢሆንም የአዲስ አበባ ፖሊስ ጣቢያዎች ላይ ግን ይህንን ክፍያ ለመሰብሰብ የሚጠቀመው ደረሰኝ የለም። ባለፉት ወራት በዘመቻ ካሰራቸው በሺዎች የሚቆጠሩ ወጣቶች በ10 ሚሊዮኖች የሚገመት ገንዘብ እንደሰበሰበ
የሚታመነው ብልጽግና ሰሞነኛው የስራት ዘመቻው ደግሞ በዋናነት በአማራ በትግራይና የኦሮሞ ተወላጆች ላይ ያተኮረ ነው ተብሏል። በዶናልድ ትራምፕ ምክንያት የገቢ መቀነስ አጋጥሞኛል ሲል የኢትዮጵያ አየር መንገድ ገለጸ። የአሜሪካ መንግስት በኢትዮጵያውያን ላይ የጣለው የጉዞ እገዳ ምክንያት ነው ጉዞዎች እያሽቆለቆሉ ነው የተባለው። በኢትዮጵያ የውስጥ የጸጥታ መናጋት ሳቢያም የሀገር ውስጥ በረራዎች ቁጥርና የመንግስት ገቢ አድጎ የየብስ ትራንስፖርቱ ደግሞ እጅጉን እንደተጎዳ የሚታወቅ ነው። ሆኖም በዓለም አቀፍ በረራዎች ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግሯል። ከየካቲት እስከ ግንቦት ባሉት ወራት ውስጥ ወደ አሜሪካ የሚጓዙ መንገደኞች ቁጥር እንደሚቀንስ ቢጠበቅም የአሜሪካ መንግስት በየጊዜው የሚጥላቸው የቪዛና የጉዞ ገደቦች ግን ችግሩን አባብሰዋል ሲሉም አስረድተዋል። አሜሪካ ኢትዮጵያን ጨምሮም ለ75 ሀገራት ዜጎች የፍልሰት ቪዛ መስጠትን እንደምታቆም የሀገሪቱ የውጭ ጉዳይ መስሪያ ቤት ባለፈው ጥር ወር አሳውቆ ነበር። ይህ ውሳኔ የሚመለከታቸው በአሜሪካ የሚገኙ ዜጎቻቸው ተቀባይነት በሌለው መጠን ከመንግስት ድጎማ የሚቀበሉ ሀገራት እንደሆኑም መስሪያ ቤቱ መግለጹ ይታወሳል። እነዚህ ሀገራት ዜጎች ደግሞ በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቀደው የቪዛ አሰጣጥ የሚያቆመው ውሳኔም ከጥር 13 ጀምሮ ተግባራዊ ሆኗል። ከዚህ ውሳኔ አንድ ወር አስቀድሞ የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት ሚኒስተር ክሪስቲኖ በተለይም ዲቢ በመባል የሚታወቀው የፍልሰተኞች የቪዛ ፕሮግራም ላይ እገዳ መጣላቸውም አይዘነጋም። ሚኒስተሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረትም ነው። እገዳው በዲቪ ፕሮግራም ምክንያት አሜሪካውያን ጉዳት እንዳይደርስባቸው ለማረጋገጥ እንደሆነም በወቅቱ መገለጹ ይታወሳል። የሆነው ሆኖ የኢትዮጵያ አየር መንገድ ባለፉት 6 ወራት 4.4 ቢሊዮን ዶላር ገቢ ማግኘቱን ዋና ስራ አስፈጻሚ ይናገራሉ። አየር መንገዱ በእነዚህ ወራት ከ10 ሚሊዮን በላይ መንገደኞችን ማስተናገዱን የገለጹ ሲሆን በዚህ ጊዜ ውስጥ ደግሞ 451 ሺህ ቶን በጭነት ማጓጓዙንም አመልክተዋል። አሁንም ቢሆን ግን አየር መንገዱ የአውሮፕላን እጥረት እንዳለበትም አክሏል። ዓለም አቀፉ ተቋም የሀገራትን የሙስና ደረጃ አውጥቷል። ኢትዮጵያና ኤርትራ ያሉበት ደረጃም ተመላክቷል። በዓለም ላይ በህዝባዊ አገልግሎቶች ዘርፍ ያለውን የሙስና ሁኔታ እየተከታተለ ዓመታዊ ሪፖርትን የሚያወጣው ትራንስፓረንሲ ኢንተርናሽናል በአውሮፓውያኑ 2025 የሀገራትን የሙስና ደረጃ ነው ይፋ ያደረገው። ይህ ተቋም በየዓመቱ በሚያወጣው የሙስና ጠቋሚ መረጃ መሰረትም ኢትዮጵያ ከ182 ሀገራት ውስጥ 96ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በአውሮፓውያኑ 2025 በተሰበሰበው መረጃ መሰረት ከ100.38 የተሰጣት ሲሆን ይህም ከአጠቃላይ የዓለም አማካይ ነጥብ 42 ከመቶ ዝቅ ያለ ነው። ጎረቤት ሀገር ኬንያ በዚህ ሪፖርት ያስመዘገበችው ከ130 ሲሆን ኤርትራ 13 ከመቶ፣ ሱዳን 14 ከመቶ አስመዝግቧል። የመጨረሻውን ረድፍ የያዙት የኢትዮጵያ ተጎራባች የሆኑ ሀገራት ደግሞ ሶማሊያና ደቡብ ሱዳን ሲሆኑ 9 ከመቶ ብቻ በማስመዝገብ ከ182 ሀገራት መካከል የመጨረሻዎቹ 2 ሀገራት ተብሏል። በሀገራት ውስጥ ያለውን የሙስና ሁኔታ የሚከታተሉ ተቋሙ 182 ሀገራት ከፍተኛ ሙስና የሚታይባቸው 0 ከሙስና የጸዱ የሚላቸውን ደግሞ 100 ነጥብ በመስጠት በአንድ ሀገር የመንግስት ተቋማት ውስጥ የሚስተዋሉ የሙስና ተግባራትን በባለሙያዎችና በንግድ ባለቤቶች እይታ መዝኖ ያቀርባል። መመዘኛው በቀጥታ በአንድ ሀገር ውስጥ የተከናወነውን የሙስና መጠን ግን አያሳይም። የሀገራትን የሙስና ሁኔታን በሚያሳየው ደረጃ ላይ ከሚሰጠው 100 አጠቃላይ ነጥብ ግማሽና ከዛ በላይ የሚያስመዘግቡ ሀገራት በጥሩ ሁኔታ ላይ ያሉ ይባላሉ። ባለፈው የፈረንጆቹ ዓመት የዓለም አማካኝ የሙስና መጠን ወደ 42 ዝቅ ያለ ሲሆን ይህም በዓለም ዙሪያ በመንግስት አስተዳደሮች ላይ ሰፊ ችግሮች እየተስተዋሉ ስለመሆኑ ማሳያ ተብሏል። በትራንስፓረንሲ ኢንተርናሽናል ይፋ የሆነው የሙስና ደረጃ ጠቋሚ ከሳራ በታች የሚገኙ በርካታ የአፍሪካ ሀገራት ሙስናን በመከላከል ረገድ ያላቸው አፈጻጸም በዓለም አቀፍ ደረጃ እጅግ ዝቅተኛ ተብሎለታል። መረጃው እንደሚያሳየው ከሳራ በታች ያሉት የአፍሪካ ሀገራት ከባድ የአስተዳደር ፈተናዎችን እየተጋፈጡ የሚገኙ ሲሆን አብዛኞቹ ሀገራት ከዓለም አቀፍ አማካኝ በታች ውጤት ነው ያላቸው። ይህም በመንግስት ተቋማት ውስጥ የአሰራር ግልጸኝነት አለመኖርና ደካማ አፈጻጸም ነጸብራቅ ተብሏል። ሶማሊያና ደቡብ ሱዳን ዝቅተኛውን 9 ደረጃ ያገኙ ሲሆን ኤርትራ 13ኛውን እንደዚሁም ደግሞ ሱዳን 14ኛውን ደረጃ ይዘዋል። ተቋሙ በአፍሪካ የጸረ ሙስና ጥረቶች ደካማ መሆናቸውን፣ የሲቪክ ምህዳር መጥበቡንና የዜጎች ፍትህ የማግኘት እድል የተዛባ ስለመሆኑን በሪፖርቱ ገልጿል። በዓለም አቀፍ ደረጃ ዝቅተኛ የሙስና ደረጃ ያለባቸው
ሀገራት ዴንማርክ፣ ፊንላንድ እና ኒውዚላንድ ናቸው። ኢትዮጵያ 38 ከመቶ ባገኘችበት ደረጃ በአፍሪካ የተሻሉ ተብለው የተመረጡ ቀዳሚዎቹ ሀገራት ደግሞ ሲሸልስ 68 ከመቶ በማምጣት በመቀጠል ደግሞ ኬፕ ቨርዲ 62፣ ቦትስዋና 58 እንዲሁም ሩዋንዳ 58 በማስመዝገብ ከቀዳሚዎቹ ተርታ ተቀምጠዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።